በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ መዊ ተቋም አናስቦ የቱሉ ድምቱ ደብረ መዊ ቅዱስ ገብርኤል ወአቡነ ተክለ ሃይማኖት ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ፀሐይ ቀሲስ ዘውዱ የዚሁ ደብር ዋና ጸሐፊ፣ ክቡር መልአከ ሕይወት ቀሲስ ሲሳይ የዚሁ ደብር ዋና መስራችና ቁጥጥር፣ እንደውም የተከበራችሁ አይንተ እግዚአብሔር ካህናት፣ ሌሊቱን በማህሌት በሰዓታት ነጉን በስብሐተ ነግ በቅዳሴ የምታገለግሉ አባቶች ካህናት፣ በአውደ ምሕረቱ ጊዜ እግዚአብሔርን ወንጌል ገልጣችሁ የምታስተምሩ ሰባክያነ ወንጌል መምህራን፣ በክርስቶስ ክርስቲያን የተሰኛችሁ በስሙ የተጠራችሁ በአጸደ ቤተ ክርስቲያን ተሰብስባችሁ እግዚአብሔርን ምሕረትና ቸርነት የምትለምኑ ክርስቶሳውያን አባቶችና እናቶች ሕፃናትም ጭምር እጅግ አብዝቶ በወደደን በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ድምፃችሁ አይሰማም። እንዴት ሰነበታችሁ? አሜን። አምላካችን ክብርና ምስጋና ይግባው። የእሱ እኮ ውለታ ይሄ ነው። እግዚአብሔር ይመስገን ነው። ያዋለ ያሳደረ እዚህ ያደረሰ ሌላ ምን ይከፈለዋል? እግዚአብሔር ይመስገን ነውና ላደረሰና አምላካችን ክብርና ምስጋና ይግባው። በመከራዬ ሳለሁ በሉ እስኪ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እሱም ሰማኝ። እስኪ ድገሙት። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እሱም ሰማኝ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ዛሬ ይህንን ቃል መነሻ አድርገን ባለችን የወንጌል መማማሪያ ጊዜ እንነጋገራለንና የሚያስተምር እግዚአብሔር መንፈስ ቅዱስ ነው። እኛ መሳሪያዎቹ ነን። እሱን ልናመልክ፣ እሱን ልናመሰግን በክብሩ መገለጫ ክርስቲያኑ ዙሪያ በአውደ ምሕረት ተገኝተናልና አምላካችን ልቦናችንን ሰብስቦ የልቦናችንን ጆሮ ከፍቶ ቃሉን እንድንሰማ ሰምተንም እንድንመለስ እንድንድን የእግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። ይህንን በመግቢያ የተናገርኩትን ቃል የተናገረው ነቢዩ እግዚአብሔር ዮናስ ነው። ከ12ቱ ደቂቀ ነቢያት አንዱ የሆነው ነቢዩ ዮናስ የተናገረው ነው። ቃሉን በትንቢተ ዮናስ ምዕራፍ 2 ቁጥር 3 ላይ እናገኘዋለን። ዮናስ ማለት በዕብራይስጡ ርግብ ማለት ነው ይላል። ርግብ የየዋህነት ምሳሌ ናትና ዮናስም የዋህ ነበርና የርግብ ምሳሌ መስለው ዮናስ ብለው ስሙን ጠሩት። ከነገደ ይሳኮር የተገኘ አባቱ አማቴ እናቱ ሶና ይባላሉ። በትንቢተ ዮናስ ስለ ዮናስ የነገድ አመጣጥ አይተርክም።
ዮናስ ወደ ነነዌ እንደታዘዘ ብቻ መነሻ አድርጎ ነው የሚጽፈው። ነገር ግን ይህንን ታሪክ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ከቁጥር 16 ወይም 17 ጀምሮ ስናነብን ታሪኩን እናገኘዋለን። በመጽሐፈ ነገሥት ካልዕም ምዕራፍ 14 ቁጥር 25 ላይ ስለ ዮናስ የተጻፈ እናገኛለን። ስለዚህ ነቢዩ ዮናስ ከ12ቱ ደቂቀ ነቢያት የተቆጠረ ከነገደ ይሳኮር የተገኘ ከአማቴ ከአባቱና ከሶናክ እናቱ የተወለደ ነቢይ ነው ማለት። ይህ ነቢይ ወደ ነነዌ ሄዶ እንዳስተምር እግዚአብሔር እንዳዘዘውና ለዚህ አገልግሎት እንደመረጠው በትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ ስንመለከት እናገኛለን። ነነዌ ማለት እነ ናምሩድ የገነቧት ታላቅ ከተማ፣ ብዙ ነገስታቶች የተፈራረቁባት ሰፊ በዘመኑ የሰለጠነች ያደገች ከተማ ነበረች። በኦሪት ዘፍጥረት ምዕራፍ 10 ታሪኩን እናገኘዋለን። ታላቅ ከተማ እንደነበረችና በእሷ ውስጥም ብዙ ነገስታት እንዳለፉ እዛ ላይ ስናነብ ስለ ነነዌ ከተማ እናገኛለን። ስለዚህ ይህች ከተማ እድገቷና ስልጣኔዋ እንዳለ ሆኖ በእሷ ውስጥ የሚኖሩ ሰዎችም የኃጢአት ስራቸው እጅግ በጣም የከፋ ስለነበረ እግዚአብሔርን አስቀይሞት ነበር። ኃጢአታቸው በእግዚአብሔር ፊት ከፍ ከፍ ብሎ ነበረ። በዚህም የተነሳ ነቢዩ ዮናስን ተነስ፣ ሂድና የነነዌ ሰዎችን የምነግርህን ስበክላቸው አለው ጌታ። የምነግርህን ለነነዌ ሰዎች ስበክላቸው ብሎ ሲለው ነቢዩ ዮናስ ግን ይህንን ትእዛዝ ተቀብሎ እሺ በጀ ብሎ ወደ ነነዌ ለመሄድ ፈቃደኛ አልነበረም። ይልቁንም ዮናስ ያሰበው የእግዚአብሔርን ምሕረትና ቸርነት ተረድቶ ይቅር ባይነቱን አውቆ እኔ ነነዌ እንደምትቃጠል ነነዌ እንደምትጠፋ እጄ ካስተማርኩ በኋላ እግዚአብሔር በባህሪው ቸር ነው፣ ይቅር ባይ ነው። ይቅር ቢላቸው ሳይቀጣቸው ቢቀር እኔን ነቢይ ሐሰት ይሉኛል፣ የሐሰት ነቢይ ልባል አይደለም ወይም። ስለዚህ አልሄድም አለ። አልሄድም አለ። ተደጋግሞ መልእክቱ ከእግዚአብሔር ወደ ዮናስ መጣ። እግዚአብሔር ያቀደውን ሳይፈጽም ዝም የሚል አምላክ አይደለምና እየደጋገመ መልእክቱ ወደ ዮናስ መጣ። በዚህም ጊዜ ዮናስ እንደውም ከፊቱ ዘወር ብል ወደ ሌላ ቦታ ብሸሸግ ብሰወር ይሻላል አለና ካለበት ቦታ ተነስቶ ወደ ተርሴስ በመርከብ ተሳፍሮ በባህር ላይ ለመሄድ ፈለገ ይላል። ከዛም ወረደና ለባለ መርከቡ ገንዘብ ከፍሎ በመርከብ ላይ ተሳፈረ። ወደ ተርሴስ ይሄድ ዘንድ ጉዞውን ጀመረ ይላል። አሁን የዋህነቱን አባቶቻችን ይጠቅሳሉ። አንደኛ በባህር ላይ መጓዙ በእስራኤላውያን አመለካከት ባህር የክፉ ምሳሌ ነበረና እንደ መጥፎ አድርገው ነበረ ውሃን የሚቆጥሩት። ምክንያቱም በኖህ ጊዜ ሰዎች በንፍር ውሃ ስለጠፉ ውሃን እንደ መቅሰፍት አድርገው ይመለከቱት ነበረ። የግብፅ መንግስት ፈርዖንም ከነሰራዊቱ በባህር ሰጥሞ እንደቀረ ስለሚያውቁ ይህንን
ከዚህ የተነሳ እግዚአብሔር በባህር ላይ አይኖርም ብሎ ዮናስ በመርከብ ላይ ተሳፍሮ በባህር ላይ መሸሽ ጀመረ ይላል። ከእግዚአብሔር ፊት ኮበለለ። አልሄድም፣ ወደ ታዘዝኩበት ቦታ ሄጄ አላስተምርም ብሎ በመርከብ ላይ ተሳፍሮ በባህር ጉዞውን ጀመረ ይላል። ነገር ግን ጉዞው የሚሳካ አልነበረም። ምእመናን፣ ጉዞው እንቅፋት ገጠመው፣ አልተሳካም። መርከቧ ጉዞ እንደጀመረች ነፋስ ተነሳና ባህሩን ከግራና ከቀኝ ማዕበል ያጣድፈው ጀመር። መርከቧም ልትገለበጥ ደረሰች። በዚህ ጊዜ በመርከቧ ውስጥ ያሉት ሰዎች ጭንቀት ውስጥ ገቡ። የሰው ልጅ ከእግዚአብሔር ሐሳብ አፈንግጦ በራሱ ሐሳብ በተጓዘ ቁጥር እንቅፋት ይገጥመዋል። ምእመናን፣ ሰው እንደ እግዚአብሔር ሐሳብ ሲጓዝ ነው ጎዳናውም የሚሳካው፣ መንገዱም የሚያልቀው፣ የታሰበበት ቦታም የሚደረሰው የእግዚአብሔርን ፈቃድ ጠይቆ እግዚአብሔር በፈቀደው መንገድ ሲከር ነው። አለዛ እንደ ሰው ሐሳብ ብቻ የሚጓዝ ከሆነ መንገዱ እንቅፋት ብቻ ነው የሚሆነው። የተወደዳችሁ ምእመናን፣ አንድ ነገር ስታስቡ የእግዚአብሔርን ፈቃድ መጠየቅ ያስፈልጋል ማለት ነው። ዮናስ ከእግዚአብሔር ሐሳብ ወጥቶ ጉዞውን ሲጀምር እንቅፋት ገጠመው። እንቅፋቱ ለሱ ብቻ አልነበረም፣ በመርከቧ ላይ ለተሳፈሩት ሰዎችም ሁሉ መከራ አመጣ። ያችን መርከብ ልትገለበጥ እስከምትደርስ ድረስ ከግራና ከቀኝ ማዕበል ያጣድፋት ጀመር። ሰዎቹ ተጨነቁ። በውስጧ ያሉት ግራ ገባቸው። ወደ አምላካቸው ወደ እግዚአብሔር ይጮሁ ጀመር። ሌላ አማራጭ የለም። ባህር ላይ ነው ያሉት። መጥቶ የሚያድን አካል የለም። የሚጮህበትም አካል የለም። እንደ አሁኑ ቴክኖሎጂ አልነበረም። በሳተላይት አይቶ የሚደርስ ወይም ስልክ ተደውሎ ሌላ ረዳት የሚደርስ የለም። እዛ ማዕበል ላይ የእግዚአብሔር ረዳትነት ብቻ ካልሆነ ሌላ አጋዥ የለም። ስለዚህ በመርከቧ ላይ የተሳፈሩ ሰዎች አማራጫቸው ወደ እግዚአብሔር መጮህ ነበረ። ወደ እግዚአብሔር ይጮህ ነበር። ልንጠፋ ነው፣ አምላካችን እግዚአብሔር ሆይ፣ ፈጣሪያችን እግዚአብሔር ያድነን እያሉ ይጮሁ ነበር። የሚገርማችሁ በዚህ ሰዓት ዮናስ በመርከቡ ውስጥ ነጥ ብሎ እንቅልፉን ያንቀላፋ ነበረ ይላል። ወይ ጉድ! ሰውን መከራ ውስጥ ከቶ ራሱ ማንቀላፋት! ዛሬም እኮ የሚገርም እኮ ነው መመራን ሳናስበው የቤት ሥራ ሰጥተውን ራሳቸው ቁጭ ብለው የሚያዩ ሰዎች እኮ አሉ። አንድ ነገር ይጠነሱስና ወይ በሀገር ጉዳይ ወይ በቤተ ክርስቲያን ጉዳይ ወይ በሰፈራችን ነገር ጠንስሰው የቤት ሥራ ይሰጡንና እነሱ ግን ቁጭ ብለው ይስቃሉ። ቁጭ ብለው ያ ነገር እስኪፈጸም ድረስ ይመለከታሉ። ነገሩን እነሱ እንደቋጠሩት እያወቁ ማለት ነው። ያላወቀው ሕዝብ መከራ ያያል። ያላወቀው ሕዝብ ከዛ ችግር ለማውጣት ይታትራል። በዛ በመርከብ ውስጥ ያሉ ሰዎች ከዛ ማዕበል ላለመስጠም ላለመውደቅ መከራ ያያሉ፣ ወደ እግዚአብሔር ይጮኻሉ። ዮናስ ግን ተኝቷል። የመርከቡ ባለቤት ጠጋም አንተ አለው፣ እኛ እየተሰቃየን ልንጠፋ መከራ እያየን አንተ ተኝተሃል። ኧረ ተነስና ወደ አምላክ ወደ እግዚአብሔር ጸልይ አለው። ቀሰቀሰው። ተነሳና ወደ እግዚአብሔር ወደ አምላኩ ጸለየ። እንደ ሌሎቹ ማዕበሉ ሊቆም አልቻለም። በዚህም ጊዜ ሰዎቹ ሊቆም ስላልቻለ ሌላ መፍትሄ ፈለጉ። ምን አደረጉ? ይህ መከራ በሰው አማካኝነት ያገኘን ሊሆን ይችላል። ስለዚህ ማንኛችን እንዳጠፋን
ማንኛችን እግዚአብሔርን እንዳስቀየምን ዕጣ እንጣጣልና እንወቃውና ዕጣ ተጣጥለው ዕጣ ወጡ ይላል። በዚህም ጊዜ እውነተኛ ዕጣ ሲያወጡ ማን ላይ ይወጣል? ማን ላይ ወጣ? ዮናስ ላይ። እውነተኛ ዕጣ ዮናስ ላይ ዕጣው ወጣ። በዚህም ጊዜ ዮናስን ጠየቁት ይላል። ምንድን ነው ያደረግከው አሉት። እስኪ ንገረን፣ ከየት ነው የመጣኸው? ማንነትህን ግለጽልን፣ ምንድን ነው ያደረግከው አሉት። ታሪኩን ዘርዝሮ ነገራቸው። እኔ ዕብራዊ ነኝ አለ። ሰማዩንና ምድሩን ባህሩን የፈጠረውን አምላክ አመልካለሁ አለ። ተመልከቱ፣ እዚህ ላይ ምን አለ? ሰማዩና ምድሩን ባህሩንም የፈጠረውን አምላክ አመልካለሁ አለ። ቅድም ግን በባህሩ እግዚአብሔር አይኖርም ብሎ ነበረ ወደ ባህሩ የሸሸው። የዮናስ የዋህነት አማኝ ነው። ግን ሰማይና ምድሩን ባህሩንም የፈጠረ እግዚአብሔርን አመልካለሁ አለና ታሪኩን ነገረ። ከዛ በኋላ እግዚአብሔር እንዳዘዘው ወደ ነነዌ ሂድ እንዳለው እምቢ ብሎ ከእግዚአብሔር ፊት ኮብልሎ እዛ መርከብ እንደተሳፈረ ታሪኩን ዘርዝሮ ነገራቸው። በዚህም ጊዜ አዘኑ። መርከቢቱ ከመገልበጥ እንድትተርፍ በመርከቢቱ የተጫነውን ዕቃ ሁሉ እያወጡ ወደ ባህር ወረወሩ። አሁንም አልተቻለም። አጥብቀው ቀዘፉ። አሁንም አልተቻለም። ምክንያቱም ቁልፍ የሆነው ችግር አልተገኘምና ማለት ነው። የተወደዳችሁ ምዕመናን፣ አንዳንድ ጊዜ ችግር ሲፈጠር የችግሩን መንስኤ ለማግኘት ጥረት ማድረግ ያስፈልጋል። አሁን በቤተ ክርስቲያናችን ውስጥ አንዳንድ ቦታ ላይ ጉዳዩ ችግሩ የተፈጠረው ወይም በሰንበት ትምህርት ቤት ሊሆን ይችላል፣ አለዛም ከካህናቶች መካከል ሊሆን ይችላል፣ አለዛም ከምዕመኑ መካከል ሊሆን ይችላል። ነገር ግን ያን ችግሩን የፈጠረው አካል እስኪገኝ ድረስ ቤተ ክርስቲያኗ ትታመሳለች። ምዕመናኑ ይቸገራሉ፣ አገልግሎቱ ይታጎላል፣ ካህናቱ ይጨነቃሉ። ችግሩን የቋጠረው ግን አንድ ሰው ሊሆን ይችላል ማለት ነው። አንድ ወይም ሁለት ሶስት ሊሆን ይችላል። ያ ችግር እስኪገኝ ድረስ ቤተ ክርስቲያኗ ትታመሳለች። መርከብ በብዙ ቦታ ላይ የቤተ ክርስቲያን ምሳሌ ሆና ተመስላለች። በሌላ ቦታ በመርከቧ ላይ የተሳፈሩት እኛ አማኞቹን ይመስላሉ። ስለዚህ ተቸገሩ፣ አልተገኘም መፍትሄው። ከዚህ በኋላ የመጨረሻ አማራጭ ምን አሉ? ዮናስን ዕጣው ከወጣበት በኋላ ምን እናድርግብህ አሉት። ምን እናድርግ? ከዚህ መከራ እንድንድን በአንተ ላይ ምን እናድርግ ሲሉት እኔን አውጡና ወደ ባህሩ ወርውሩኝ አለ። እኔን አውጥታችሁ ከዚህ መርከብ ወደ ባህሩ ካልጣላችሁ አትድኑም፣ ማዕበሉም ጸጥ ሊል አይችልም፣ መፍትሄው ይህ ነው አለና ዮናስ በራሱ ላይ ወስኖ ነገራቸው። እግዚአብሔር ስሙ የተመሰገነ ይሁን። የሚገርም ነው ምዕመናን። ዮናስ አማኝ ስለሆነ እግዚአብሔር ያቀደውን ነገር ሳይፈጽም እንደማይቀር ያውቃልና ጣሉኝ ወደ ባህሩ አለ፣ ወርውሩኝ አለ። በዚህ ሰዓት ሰዎቹ እንደተናገረ አንስተው አልወረወሩትም፣ ጸለዩ። ወደ አምላካቸው ወደ እግዚአብሔር ለመኑ። አምላካችን እግዚአብሔር ሆይ አንተ እንደወደድክ አድርገሃል አሉ። እናመሰግንሃለን፣ በዚህ ሰው ምክንያት ንጹሕ ደም በእጃችን ላይ እንዳይሆን አሉ። አያችሁ፣ እኔ ጥፋተኛ ነኝ እያለ እኮ በእውነት ዛሬ እኔ ጥፋተኛ ነኝ፣ በእኔ ምክንያት ነው ሕዝብ እየተቸገረ ያለው፣ በእኔ ምክንያት ነው ቤተ ክርስቲያን እየተቸገረች ያለችው፣ በእኔ ምክንያት ነው ይህ ጉዳይ የሚል ሰው ቢኖር እንዴት መልካም ነበረ። መቼም እያንዳንዱ ጥፋት ባለቤት አለው አይደል? እያንዳንዱ ችግር ባለቤት አለው፣ እንዲሁ አይመጣም። ስለዚህ እንደ ዮናስ ምን አለ ራሱን አሳልፎ እኔ ነኝ በእኔ ምክንያት ነው ብሎ
ራሱን የሚያጋልጥ አማኝ ቢኖር ምን አለ? ዮናስ እኔ ነኝ መፍትሄው፣ እኔ ከዚህ መርከብ ወጥቼ መጣል አለብኛል። በዚህም ጊዜ ሕዝቦቹ ወደ እግዚአብሔር ጸለዩ። ከጸለዩ በኋላ ዮናስን አውጥተው ወደ ባህር ወረወሩት ይላል። ያን ጊዜ መርከቧን ከግራና ከቀኝ ሲያጣድፍ የነበረው ማዕበል ጸጥ አለ። ጸጥ አለ። መፍትሄው ተገኘ። ምዕመናን እግዚአብሔር አምላክ ለቤተ ክርስቲያናችን መፍትሄ ይስጥልን። እግዚአብሔር አምላክ ለሀገራችን መፍትሄ ይስጥልን። ከግራም ከቀኝም ሀገራችንን የሚፈትን ማዕበል፣ ኢትዮጵያን በማዕበል የሚያጣድፍ ፈተና አለና ይህንን ፈተና እግዚአብሔር አምላኩ ልቅ አድርጎ ይጣልልን፣ ጸጥ ያድርግልን። እግዚአብሔር ቤተ ክርስቲያናችንን ሰላም ያደርግልን። መርከቧ ጸጥ አለችና ሰላም ሆነ። የተወደዳችሁ ምዕመናን መፍትሄው ሲገኝ እንደዚህ ነው። ችግር ለመፍታት መፍትሄውን ማግኘት ያስፈልጋል። ትክክለኛ የችግሩን ፈጣሪ ከተገኘ መፍትሄውን ለመፍታት ከዛ በኋላ ቀላል ነው ማለት ነው። በእውነት እነዚህ በመርከብ ላይ ያሉ ሰዎች ምን ያስተምሩናል? ምዕመናን ከእነሱ ምን እንማራለን? ትዕግስታቸው፣ መፍትሄ ለመፈለግ ያደረጉት ጥረት፣ መጀመሪያ ወደ አምላካቸው ወደ እግዚአብሔር ነው የጮሁት። ምዕመናን ችግር ሲገጥማችሁ መጀመሪያ ወደ እግዚአብሔር ጩሁ፣ ወደ እግዚአብሔር አመልክቱ። የሁሉም ባለቤት እሱ ነው። እሱ ሁሉንም የማድረግ ስልጣን አለው። ስለዚህ ስልጣን ወዳለው ወደ እግዚአብሔር ነው መጮህ። ወደ እግዚአብሔር ነው የጮሁት፣ ወደ እግዚአብሔር ነው የለመኑት እነዚህ የመርከብ ሰዎች። እኛም በአማናዊቷ መርከብ በቅድስት ቤተ ክርስቲያን ያለን አማኞች ክርስቲያኖች ችግር ሲገጥመን መጀመሪያ ወደ እግዚአብሔር ነው መጮህ የሚገባው ማለት ነው። ልመናችንን ማቅረብ ያለብን ወደ እግዚአብሔር፣ ወደ አምላካችን፣ ወደ ፈጣሪያችን። ይህንን ዓለም ካለመኖር ወደ መኖር አምጥቶ ወደ ፈጠረ ወደ እግዚአብሔር መጮህ አለብን ማለት ነው። ወደ እግዚአብሔር ነው የጮሁት። ቀጥለው የሚገርመው ችግሩን ለማግኘት የሄዱበት ጥረት ዕጣ በማውጣት እኔ ነኝ ስላቸው እንኳ ራሱ በዛ ሰው ምክንያት ኃጢአተኛ ላለመሆን እንደገና ወደ እግዚአብሔር ጸልየው ለምነው በዚህ ሰው ምክንያት እኛን እንዳትበቀል ኃጢአተኞች እንዳንሆን ደሙ በእኛ ላይ እንዳይሆን ብለው እግዚአብሔርን ለምነው ነው ከዛ ባህር ላይ የወረወሩት። አቤት እኛ ብንሆን ምን እናደርጋለን? ምዕመናን እኔ ነኝ ጥፋተኛው ብለን እኮ ለመውገር ነው የምንሮጠው። ይህን ያህል እንታገሳለን። ለዚህ ነው እኮ ሰው ምን እኔ ጥፋተኛው የማይለው እኛ የምንሰነዝረውን ቡጢ እኛ የምንወረውረውን ዱላ ስለማይችለው ስለሚያስብ ነው። ጥፋተኝነቱ ቢሰማውም ይሄ ነኝ አይልም። እነዚህ በመርከብ ላይ ያሉ ሰዎች ትዕግስታቸውን ተመልከቱ። ትዕግስታቸው ምን ያስተምረናል? እኛ ጥፋተኛ ሰው ስናገኝ ቢቻል እንዲድን ወደ ቅፍ ማምጣት ያስፈልጋል። መታገስ ያስፈልጋል። ታገሱ፣ ለመኑ። የግድ ስለሆነ ነው አውጥተው ይጣሉት። መፍትሄውም እሱ ስለሆነ ነው እንጂ ጸልየዋል። እሱን ላለመጣልም ታግለዋል ምእመናን። ስለዚህ እኛ በመካከላችን ጥፋተኛ ቢገኝ እንዴት ነው እግዚአብሔር ሰው የምናደርገው? እንዴት ነው የምንታገሰው? ከዚህ በኋላ የተወደዳችሁ ምእመናን ዮናስ ወደ ባህሩ ሲጣል እግዚአብሔር ሌላ ትራንስፖርት አዘጋጀ። ምንድነው ያደረገው? አሳ አንበሪ ዮናስ ወዲያውኑ ተቀብሎ እንዲውጠው ነው ያደረገው። ከዛ በኋላ ነበረ 3 ቀን 3 ሌሊት በባህር ውስጥ ጉዞ የተጀመረው። የተወደዳችሁ ምእመናን ጉዞ ተጀመረ። የእግዚአብሔር ዓላማ ገና ነበርና 3 ቀን 3 ሌሊት ተጓዘ። በዚህ ውስጥ እያለ ነበረ ጸሎቱ። ቅድም ያልኋችሁ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ እሱም ሰማኝ ያለው ዮናስ አሳ አንበሪ ሆድ ውስጥ ተቀምጦ ነው። የአሳ አንበሪው እንደ እልፍ ሆኖለት ነበረ ለዮናስ።
እንደ መኖሪያ ቤት ተዘጋጅቶለት ነበርና በአሳ አንበሪ ሆድ ውስጥ ሆኖ በተመስጦ የእግዚአብሔር ቤተ መቅደስ ይመለከት ነበረ ይላል መጽሐፉ። አያችሁት? በአሳ አንበሪ ሆድ ውስጥ ሆኖ የእግዚአብሔር ቤተ መቅደስ ይመለከት ነበረ። የተወደዳቸው ምዕመናን፣ በዚች በምድራዊቷ ቤተ መቅደስ ሆናችሁ ስታገለግሉ ስታስቀድሱ ሰማያዊቷን ቤተ መቅደስ እየተመለከታችሁ ሌላ እንደዚህ ተሰብስባችሁ እግዚአብሔርን የምታመሰግኑባት ሰማያዊ ቤተ መቅደስ አለች። አንድ ላይ በጋራ የምንኖርባት ሌላ ቤተ መቅደስ አለች። የዛች ቤተ መቅደስ ምሳሌ ወይም ወደዛኛዋ ቤተ መቅደስ የምታደርሰው እቺ በምድር ያለችው እኔና እናንተ የምንቀደስባት ቤተ መቅደስ። እዚህ ስትቀመጡ ሁሉናችሁ የእግዚአብሔርን ቤተ መቅደስ ማየት መቻል አለበት። ዮናስ በአንበሬ ሆድ በአሳ አንበሬ ሆድ ውስጥ ሆኖ በጨለማ ውስጥ ተጣልኩ ለዘላለምም አለ። በመወርወሪያ ተከረቸመብኝ፣ ተዘጋብኝ በሩ ይላል። በተራሮቹ መሰረት ውስጥ ገባሁ፣ ሐረጎቹን በራሴ ላይ ይጠመጠሙ ነበረ ይላል። በአንበሬ አሳው ላይ የሚጠመጠመውን ሐረግ እያየ እሱ አንበሬ አሳ ሆድ ውስጥ ነው ያለው። በዛ በጥልቁ ውስጥ ሆኖ የእግዚአብሔርን ቤተ መቅደስ ይመለከት ነበረ። ስለዚህ በዛው ሆኜ ስጮህ አንተ ሰማኸኛል። አውጣኝም እኮ አይደለም የሚለው የሚገርማቸው፣ እዛ ሆኖ እግዚአብሔርን ያመሰግናል። እባክህ ከዚያ አንበሬ ሆድ አውጣኝ፣ እባክህ አድነኝም አላለም። ያመሰግን ነበረ፣ ይጸልይ ነበር እዛ ሆኖ ይላል። ጌታ 3 ቀን 3 ሌሊት ከተጓዘ በኋላ ነነዌ ጋር እንዲደርስ አደረገው። 3 ቀን 3 ሌሊት እንዲጓዝ ያስፈልገው ሌላ እግዚአብሔር የሚያስተምርበት ምስጢር ስላለ ነው። በአንድ ቀን እንዲደርስ ማድረግ ይቻለዋል እግዚአብሔር። አንበሪ አሳው ዮናስን እንደዋጠ በአንድ ቀን ነነዌ ጋር እንዲደርስ ማድረግ ይቻለዋል አይቻለውም? ምዕመናን ይቻለዋል። ነገር ግን እግዚአብሔር በምሳሌ ሊያስተምር ስለፈለገ 3 ሌሊት 3 መዓልት በማቴዎስ ወንጌል ምዕራፍ 12 ላይ እንደተገለጸው ማለት ነው። ከነቢዩ ከዮናስ በስተቀር ለዚህ ትውልድ ይህ ትውልድ ምልክት ይሻል ይልና ከነቢዩ ከዮናስ በስተቀር ምልክት አይሰጥም ይላል። የነቢዩ የዮናስ በአንበሪ አሳ ሆድ 3 መዓልት 3 ሌሊት መቀመጥ ልዑለ ባሕርይ መድኃኔ ዓለም ክርስቶስ እግዚአብሔር ወልድ አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ሥጋ ነስቶ ከተወለደ በኋላ በማዕከለ ምድር በከርሰ መቃብር 3 ሌሊትና 3 መዓልት እንደሚያድር የዮናስ በአንበሪ አሳ ሆድ 3 ቀንና 3 መዓልት ማደር መዋል ምሳሌ ነበረ ይላል። ምሳሌ ነበረ። ስለዚህ ይህን ምሳሌ ይመስል ዘንድ በአንበሪ አሳ ሆድ ውስጥ 3 ቀን ተጓዘ ይላል። ከዛ በኋላ በ3ኛው ቀን ነነዌ ዳር ላይ እንዲተፋው ተደረገ ይላል። ሲተፋው ብድግ አለና ይህች ሀገር ማን ትባላለች ሲል ነነዌ ከተማ። የእግዚአብሔር ቃል በድጋሚ ወደ ዮናስ መጣ ይላል። አሁንም ግባና ወደ ነነዌ ከተማ ጩህ፣ እቺ ከተማ ከ3 ቀን በኋላ በእሳት ትቃጠላለች፣ ትገለበጣለች። ይህንን ስራካ ዮናስ 1 ቀን ተኩል ከገባ በኋላ እቺ ሰፊ ከተማ ከ12 ኪሎ ሜትር በላይ ሰፊ ናት። ወደ መሃል ከገባ በኋላ ነነዌ እንደምትገለበጥ እየጮኸ በእሳት እንደምትቃጠል እየጮኸ ተናገረ ይላል። ንስሐ ግቡ እኮ አላለም። ተዘጋጁ፣ ጹሙ፣ ጸልዩ ብሎ አልሰበከም። አንብቡት መጽሐፉን። ከ3 ቀን በኋላ ይቺ ከተማ ትቃጠላለች ታለች ከተማ ብሎ ነው የጮኸው ዮናስ። በዚህም ጊዜ ይህንን ቃል የሰሙ የነነዌ ሰዎች ወዲያውኑ ነው የተመለሱት። መልእክቱ ወደ ንጉሡ ደረሰ። ንጉሡም አዋጅ አወጀ። ለባለሟሎቹ፣ ለመኳንንቱ፣ ለመሳፍንቱ ነገረ። ትንሽ ትልቅ ሳይል ሁሉም ሰው መጾም መጸለይ እንዳለበት፣
አገሪቱ ልትጠፋ እንደሆነ ሕዝቦቹ ሊያልቁ እንደሆነ ነግሮ ራሱ ንጉሡ ከወንበሩ ላይ ወርዶ ማቅ ለብሶ አመድ ነስንሶ ሕዝቡም እንደዚሁ እንዲያደርግ ሕፃናት ከእናታቸው ተለይተው ሳይጠሩ እንስሳቱም ከታሰሩበት ሳይፈቱ የእንስሳቱ ጥጆች ሁሉ ሳይጠቡ እንደተለያዩ እንዲታሰሩ ምግብም ውሃም እንዳያገኙ አድርጎ ወደ እግዚአብሔር መለመን ጀመረ ይላል። የሚገርም ነው ምዕመናን። ምን አይነት ልብ ነው ያላቸው! ምን አይነት እምነት ነው! በአንድ ጊዜ የነቢዩን ስብከት ሰምተው ይቅርታ ለመጠየቅ የነነዌ ሰዎች የተዘጋጁት ዝግጅት ጊዜ አልፈጁም። ብዙ ጊዜ ጾመን ጸልየን አላሉም። ወዲያውኑ ከመብል ከመጠጥ ተከልክለው አመድ ነስንሰው ማቅ ለብሰው ወደ እግዚአብሔር ጸለዩ ይላል። ኧረ በእውነት ዛሬ መከራ ቢገጥመው ሕዝቡ ወደ እግዚአብሔር እንዲጮህ እንዲለምን የሚያውጅ መንግስት አለ? እንደ በዓለም ላይ ስትመለከቱ መከራ ሲገጥመው ሕዝቡን ሀገሩን ለማትረፍ ወደ እግዚአብሔር ጹሙ ጸልዩ ብሎ አዋጅ የሚነግር መንግስት አለ አሁን? ምናልባት በተዘዋዋሪ የሃይማኖት አባቶች እንዲነግሩለት ይገፋ ይሆናል፣ መልእክት ያስተላልፍ ይሆናል። እሱ ግን አያውጅም። የነነዌ ንጉሥ ግን እንደዚህ ነው ያደረገው። የዛሬ ነገስታት ግን ጾም ጸሎት ቢያውጁ እግዚአብሔርን እንጠይቅ ቢሉ ለእነሱ ውርደት ነው። እንደተሸነፉ ነው የሚቆጥሩት። እነሱ የሚያስቡት ጦርነት ቢመጣ በሰራዊታቸው፣ በኃይላቸው፣ በጦራቸው እናሸንፋለን ብለው ነው የሚያስቡት እንጂ የእግዚአብሔርን አጋዥነት የእግዚአብሔርን አዳኝነት አምነው ወደ እግዚአብሔር ሕዝቡ እንዲጸልይ አይጋብዙም። ይልቁንም የተራቀቀ መሳሪያ በመስራት እልፍ አእላፋት ሕዝብን በማስታጠቅ ጠላታቸውን እንደሚያሸንፉ ብቻ ያምናሉ። የነነዌ ንጉሥ ግን መከራ መጥቷል ሲባል የሚያድነው እግዚአብሔር ብቻ እንደሆነ ስላመነ ሕዝቡን ወደ እግዚአብሔር እንዲንበረከክ ነው ያደረገው። ዛሬም ለሁሉም መሪዎች በእውነቱ ይህንን አይነት ልቦና ለሁላቸው የሚስጣቸው። ሕዝቡን ቢጾም እንዲጸልይ፣ እግዚአብሔር አምላኩን ብቻ እንዲለምን፣ እግዚአብሔርን ብቻ እንዲያመልክ ቢያዝዙ ሀገርም ሕዝብም ከጥፋት ይድናሉ። በዚህም መሰረት የነነዌ ሰዎች እግዚአብሔር አምላክ ጾማቸውን ጸሎታቸውን ሰማ። ሊያደርግባቸው የነበረውን ነገር ሁሉ ተወ። እግዚአብሔር ተጸጸተና አዳናቸው ይላል። እግዚአብሔር አምና መስገኖት እስኪ መማናል ይቅርታ ተደረገላቸው። በ3 ቀን ጾምና ጸሎት እነሱን ወርዶ ሊያቃጥል የነበረው እሳት ተመለሰ። ሀገሪቱ ልትገለበጥ የነበረው ሕዝቧ ሊጠፋ የነበረው እግዚአብሔር አምላክ በምሕረት ዓይኑ ጎበኛቸው። እግዚአብሔር እኛንም በምሕረት ዓይኑ ይጎብኘን። ኧረ ዛሬ ብዙ እሳት አለ ምእመናን። ኧረ ብዙ መከራ አለ በሀገራችን። ግማሹ በጦርነት፣ ግማሹ በረሃብ፣ ግማሹ በችግር፣ በመከራ በስደት ብዙ እሳት አለ። ስለዚህ ከዚህ መከራ እግዚአብሔር አምላክ ይሰውረን። የነነዌ ሰዎችን ያዳነ ይቅር ያለ አምላክ እኛንም ይቅር ይበለን። ዳኑ። በዚህም ጊዜ ዮናስ ይሄ አልተዋጠለትም ነበር እና ከነነዌ ዳር ወጣ ብሎ ከከተማዋ ዳር ላይ የሆነች ዳስ ሰርቶ ቁጭ ብሎ ነነዌ ስትቃጠል ለማየት ይመለከት ነበርና በ3ኛው ቀን ይህ ምሕረት ሲደረግ ተበሳጨ ይላል፣ ተቆጣ ይላል። ይሄ ነቢይ አይ ድሮም እኮ ብዬ ነበራል አንተ መሐሪ ነህ፣ ይቅር ባይ ነህ፣ ይቅር እንደምትላቸው አውቄ ወደ ተርሴስ መኮብለሌ ትክክል ነበረ። ወደዛ ለመጥፋት ለማምለጥ የሞከርኩት ትክክል ነበር፣ ይቅር እንደምትላቸው አውቅ ነበር እያለ እዛች ዳስ ላይ ቁጭ ብሎ ይበሳጭ ነበረ። በዚህም ጊዜ እግዚአብሔር
በውኑ አንተ ልትበሳጭ ገባሃልን እያለ እግዚአብሔር ይጠይቀው ነበር። መቼም ዮናስ ልቡ ደግ ስለሆነ እግዚአብሔር ሊያስተምረው ነው የፈለገው። በዚህ ሁሉ መከራ እየተከታተለ ዮናስን እግዚአብሔር ያስተምረው ነበር እና እዛች ዳስ ላይ ጎጆዋ ላይ ሰርቶ ሲቀመጥ ከዳሷ አጠገብ ላይ የሆነች የቅል ሐረግ እንድትበቅል አደረገና ወዲያውኑ ያቺ የቅል ሐረግ ያቺን የሰራትን ዳስ በቅጠል ሸፈነቻት ይላል። ጥላው ተመቸው። በዚህም ጊዜ ዮናስ እዛች ቁጭ ብሎ ደስ ብሎት ሳለ ድንገት ጠዋት ፀሐይ ስትወጣ ያችን የቅል ሐረግ አንዲት ትል መጣችና ስሯን በጥሳ በላቻት። ከዛ በኋላ ወዲያውኑ ደረቀች። ዮናስ ፀሐይ መጣና ሰውነቱ እስኪዝል ድረስ ቀጠቀጠው ይላል። ቀጠቀጠው። በዚህም ጊዜ ደግሞ ተበሳጨ። በቅባ ተደስቶ ሲያበቃ ከጥላ በማረፉ ደስ ብሎት ሲያበቃ እንደገና መልሶ ፀሐይ በማግኘቱ ሲበሳጭ ለምን ትበሳጫለህ ወዳጄ አለው ጌታ። ዮናስ ለምን ትበሳጫለህ? አሁን ይቺ ሐረግ እንድትበቅል እንድታድግ እንደዚህ አንተን ጎጆ እንድትሸፍን አልኮተኮትክ፣ ውሃ ላጠጣህ፣ ለምን ትበሳጫለህ? እስከ ሞት ብደርስ ይሻለኝ ነበር አለ። ይገርማችሁ፣ ብሞት ይሻለኝ ነበር፣ ነፍሴን ብትወስዳት ይሻለኝ ነበር እያለ ይናደዳል ዮናስ። አንዳንድ ጊዜ እኮ ሰው የሚገርመው በማያገባው ገብቶ የሚበሳጭ ሰዋል። እንዲሁ ዝም ብሎ ብስጩ የሆነ ሰው ገጥሟችሁ አያውቅም? እንዲሁ በትንሹ ነገር እንዲሁ ምነው በሞትኩኝ፣ ምነው ዛሬ ባረፍኩኝ ሰው አለ እኮ። የሚገርም እኮ ነው። ብስጩ ሰው ሞልቷል። ዮናስ እስኪ ባልደከመበት ነገር ፀሐይ ስለመጣው ምነው ዛሬ በሞትኩኛል፣ ምነው ዛሬ ነፍሴን ከኔ በለይሃል እንዴ! እንደዚህ ልትል ይገባሃል። እንግዳውሳል አንተ ላልደከምክባት፣ ላልኮተኮትካት፣ ውሃ ላላጠጣሃት ለዚች የቅል ሐረግ እንደዚህ የምትጸጸትና የምትናደድ ከሆነ እኔ 120,000 በላይ ለሆኑት ለነዚህ የከተማ ነዋሪዎች ሲጠፉ እንዴት አላዝንም አለ። አያችሁ፣ ዮናስ ስለሱ ሐሰተኛ እባላለሁ ብሎ ስለሱ ክብር ተጨንቆ ለምን እሳት አላወረድክም ሲል፣ እንዴ አንተ ለዚች ቅል ሐረግ እንደዚህ የምትጸጸት ከሆነ ቀኝና ግራቸውን ስለማያውቁ ለነዚህ ፍጥረቶች እኔ እንዴት አላዝንም፣ እንዴት አልጸጸትም ብሎ ዮናስን አስተማረው ይላል። እና ዮናስንም በመከራ መክሮ በምሳሌ አስተምሮ እግዚአብሔር አምላክ መለሰው ይላል። እግዚአብሔር አምላክ እኛ ልቦናችንን ይመልስልን። ስለዚህ ከነገ ጀምሮ የነነዌ ጾም ትጾማለች። ሰኞ፣ ማክሰኞ፣ ሮብ 3 ቀን፣ ሐሙስ ይፈታል። በዚህ 3 ቀን ነው ሰው ከመከራ ነው፣ ሀገር ከጥፋት ሰውም ከቅስፈት ነው። ስለዚህ የተወደዳቸው ምዕመናን ከነገ ጀምሮ እኛ ክርስቲያኖች አንደኛ እኛ ከመከራ ኃጢአት ለመዳን፣ ሁለተኛ ሕዝባችንን ሀገራችንን ነፃ ለማድረግ መጾም መጸለይ ይኖርብናል ማለት ነው። የነነዌ ሰዎችን ይቅር እንዳልክ እኛንም ይቅር በለን። የነነዌን ከተማ ከመቃጠል ከመንደድ እንዳዳንካት ኢትዮጵያንም ከመቃጠል አድናት፣ ልጆቿንም ከሞት አድን ብለን ልንጾም ልንጸልይ ይገባል ማለት ነው። ነገ እንጀምራለን። ስለዚህ ሰዎች ከልባቸው ስለተመለሱ እግዚአብሔር አዳናቸው። እኛም ከልብ ከጾምንና ከጸለይ እግዚአብሔር ይቅር ባይ ነው። የተወደዳቸው ምዕመናን ይቅር ባይ ነው። እግዚአብሔር ይቅር ይለናል። እኛ ብቻ የተዘጋጀን መሆን መቻል አለብን። ልባችን ለይቅርታ የተዘጋጀ መሆን መቻል አለበት። እንደ ነነዌ ሰዎች ቶሎ የሚመለስ በእውነት ለአሕዛቦቹ እግዚአብሔር እንደሚራራ እንዴት እንደሚራራ ሕዝቡ እንዲጠፋበት አይፈልግም። እግዚአብሔር ነቢያቱን ይልካል። በኋላም በአዲስ ኪዳን ሐዋርያቱን ራሱ ወርዶ ሥጋ ለብሶ በሥጋ ተገልጦ ካስተማርም በኋላ እንደገና ደቀ መዛሙርቱን አሰልጥኖ ወንጌልን አስተምሮ ሁሉ አስተምሩ ብሎ ሕዝቡ እንዳይጠፋበት፣ ሕዝቡ እንዲድን፣ ሕዝቡ እንዲመለስ እግዚአብሔር ይፈልጋል ማለት ነው።
ስለዚህ እግዚአብሔር አምላክ ልቦናችንን ይመልስልን። ይቅር አላቸው እግዚአብሔር ማለት ነው። ነነዌ የኢየሱስ ክርስቶስ ምሳሌ ማለት ዮናስ የኢየሱስ ክርስቶስ ምሳሌ ነው ብያቸዋለሁ። እሱ በአንበሪ ዓሣ 3 ቀን እንደተቀመጠ ጌታን በመቃብር 3 ቀን ተቀምጧል። ከአንበሪ ዓሣ ወር ሲወጣ ዮናስ ምንም አልሆነም። ምንም አካሉ አልተነካ፣ ምንም አልበደለም። ኢየሱስ ክርስቶስ 3 መዓልት 3 ሌሊት ከመቃብር ሲያድር ምንም አይነት በአካሉ ላይ መበስበስ አልገጠመውም። ሙስና መቃብርን አጥፍቶ ነው የተነሳው። ድል አድርጎ ነው የተነሳው። ስለዚህ ምሳሌ ነበረ። ነነዌ ከዚህ አንበሪ ዓሣ ሆድ ውስጥ ወጥቶ ዮናስ አስተምሮ እንዳዳናቸው ሁሉ ኢየሱስ ክርስቶስ ሙስና መቃብርን ድል ነስቶ በጨለማ ውስጥ የነበሩትን ሰዎች የማዳኑ ምሳሌ፣ መቃብርን ደምስሶ አጥፍቶ በጨለማ ውስጥ የነበሩትን ኑ በጨለማ ውስጥ ያላችሁ ውጡ፣ ወደ ብርሃን ውጡ፣ ተገለጡ ብሎ በሲኦል ውስጥ ያሉትን ነፃ ያወጣ ኢየሱስ ክርስቶስ ከመቃብር ወጥቶ ማለት ነው። በአካለ ሥጋ መስቀል ላይ ሆኖ በአካለ ነፍስ ደግሞ ወደ ጨለማው ገብቶ ማለት ነው። እለ ውስተ ሲኦል ጻኡ እለ ውስተ ጽልመት ጻኡ እለ ውስተ ሲኦል ጻኡ እለ ውስተ ጽልመት ተከሰቱ እያለ በጨለማ ውስጥ ያላቸው ተገለጡ፣ ወደ ብርሃን ውጡ ብሎ አስተማር እና ዮናስ የዛ ምሳሌ ነበረ። ስለዚህ ዮናስን ገስጾ በምሳሌ አስተምሮ የመለሰ እኛንም አምላካችን ገስጾ አስተምሮ ወደ ሕይወታችን ወደ አባታችን እቅፍ ይመልሰን፣ ከክፉ ነገር ይጠብቀን። አዎ እንግዲህ ሰው ልጅ ሲነገረው እምቢ ካለ ቀጣዩ ቆንጠጥ የሚል ነገር ይመጣል ማለት ነው። አንዳንድ ሰዎች በምድራዊ ሕይወታቸው ሁሉም ነገር ሲሳካ ወደ ቤተ መቅደስ መምጣት ማስቀደስ እንድኖር መስሎ ይታያቸዋል። ሀብቱም ጸጋውም ስልጣኑም ሲመጣ ለነሱ በቤተ መቅደስ መጥቶ ማምለክ እንደ ተራነት የሚያስቆጥር መስሎ ይታያቸዋል። ልብ አይሉም። በዚህ ጊዜ እግዚአብሔር ምን ያደርጋል? ያን የሚታይበትን ሀብት በአንድ ጊዜ ሊያጠፋ ይችላል። ስልጣኑንም ከእጃቸው ሊነጥቅ ይችላል። እግዚአብሔር ሲቆጣ ያስተምራል እንደዚህ ማለት ነው። ከዛም ባለፈ በአካል ላይ ሕመም ሊያመጣ ይችላል፣ ሊገስጽ ይችላል። እንጡጥ እንጡጥ የሚለውን አልጋ ላይ ሊያውል ይችላል። ያን ጊዜ እንደ ዮናስ በጨለማ ውስጥ ሳለ ወደ አምላኬ ወደ እግዚአብሔር ጮኽሁ እንዳለው ሁሉ ሰው ሌላ አማራጭ ሲያጣ ወደ እግዚአብሔር ይጮኻል። አይደለም በምድራዊ ሕይወት የተሟላለት ሰው እግዚአብሔርን መመስገን ነው ያለበት። ከማስቀደስ ከማመስገን ከመዘመር ወደ ኋላ መመለስ የለበትም። ስለዚህ ሌሎች ከዚህ ታሪክ ሊማሩ ይገባል ማለት ነው እና ዛሬ ይህንን ታሪክ ለመጥቀስ የወደድኩት ከነገ ጀምሮ ይህን ታሪክ በተግባር ስለምንሰራው ስለምንጾም እነዚህ የዳኑትን የተረፉትን ሰዎች አርአያና ምሳሌ አድርገን እኛም ድነን ሌሎች ወገኖቻችንን ለማትረፍ ለማዳን የምንጸልየው የምንጾመው ጾም ጸሎት ነውና ሁላችንም ጾመን ጸልይ በረከት እንድናገኝ የእግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። ጊዜን ባርኮ ቀድሶ የሚሰጥ አምላክ የጾምን ጊዜ ባርኮ ቀድሶ እንዲሰጥልን አምላካችን ቅዱስ ፈቃዱ ይሁንልን። የእናታችን የድንግል ማርያም የወላዲተ አምላክ አማላጅነት ረዳትነት ከእኛ ጋር ይሁን። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እሱም ሰማኝ። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ይቆይ።